ማወቅ ስላለባችሁ ድርጅት ተቋቋመ እንጂ አንድ የተቋቋመ ድርጅት ሁሉ ከባድ ነው፣ ጠንካራ ነው ማለት አይቻልም። የተቋቋመው ድርጅት ሁሉ ጠንካራ ራሱን ጠብቆ መኖር አይችልም። ምን እስከሆነ ድረስ አስፈላጊውን ነገር ለድርጅቱ የሚጠቅሙትን ነገር እስካልተሰራ ድረስ ማለት ነው። ድርጅት ጠንካራ የሚባለው አንድም ጠንካራ ሆኖ የሚመጣውን ከውጭም ከውስጥም የሚመጣውን መሰናክል መቋቋም ሲችል ያንም መሰናክል ተቋቁሞ ሳይሆን አጥፍቶ ራሱ ተጽዕኖ ፈጥሮ መቀጠል ሲችል ነው። ቀጣይነት ሲኖረው ነው። ያን ቀጣይነቱን ማስቀጠል ሲችል ነው ድርጅት የሚባለው። ስለዚህ የአማራ ፋኖ ብሔራዊ ኃይልም የአማራ ፋኖ ብሔራዊ ንቅናቄም ይህን አፋብን ብሎ ሲመሰረት አንድ ድርጅት ጠንካራ የሚባለው ድርጅቱ እየጠነከረ ለውጥ ማሳየት ሲችል ነው። አንድ ድርጅት ጠንካራ የሚባለው ሃይ ሌቭል ላይ ደርሶ ማንም የማይነካው የማያነቃንቀው ለመሆን መስራት መቻል እና በየሂደቱ በየፕሮሰሱ ለውጥ ማሳየት መቻል ነው። ለምን ወደዛ ጠንካራነቱ ለምንድነው አይበገሪነቱን መፍጠር ነው የአንድ ድርጅት የመጨረሻ ግቡ። በኢኮኖሚ ብትወስደው በፋይናንስ ድርጅቶች ያ ነው የአይበገሬ የሆነ ቀጣይነት ያለው የፋይናንስ ተቋም መሆን ነው። በፖለቲካም ብትለው አይበገሬ የሆነ ቀጣይነት ያለው ህዝብን አንድ ያደረገ ሰላምን የፈጠረ በኢኮኖሚ ህዝብን ያበቃ ሀገርን ያበቃ ድርጅት መሆን መቻል ነው። ያ ነው አንድ ድርጅት ውጤታማ የሚያደርገው። ስለዚህ አፋብንም ውጤታማ ሆኖ ለመሆን ሂደቶችን እየሄደ ነው በአሪፍ አቋም። አዎ ለውጦች አሉ፣ እያሳየ ነው። ድርጅት መባል ያንሰዋል፣ ከድርጅትም በላይ ነው። ነገር ግን አሁን እኔ እንደ ነቀፋ ሳይሆን እንደ ሀሳብ ነው እየሰጠው ያለሁት። ይህ ድርጅት ቀጣይነት መኖር አለበት። እንደ ባልደራስ፣ እንደ አብን፣ እንደ ሌሎች እንደ አዲሃን ተመስርተው እንደጠፉት እንደ ኢዜማ መሆን የለበትም። እንደ ግንቦት ሰባት እንደ ቅንጅት መሆን የለበትም። ቅንጅት በፖለቲካው ረገድ ተጽዕኖ በመፍጠር ከአፋብን በበለጠ ደረጃ ጎልቶ ወጥቶ ነበረ። ግን በሰላማዊ መንገድ ስለሆነ በትጥቅ ተበልጦ ተሸንፏል። ድምጥማጡ ጠፍቶ ቀርቷል። አሁንም አፋብን መጨረሻው ይህ እንዳይሆን ምን መስራት አለበት ነው። ይህ መስራት አለበት ስትል ድርጅት ካውንተር አታክ ማድረግ አለበት። ምኑን ውስጡን ሰርስሮ ለመጉዳት የሚፈልጉትን ከውጭም ከውስጥም የሚመጡትን እያጠፋ ካውንተር እያደረገ እያመናመነ እያሸነፈ ቀጣይነቱን ማረጋገጥ መቻል አለበት። እዚህ ላይ አሁን የአፋብን እስካሁን ባለው ሁኔታ የሰራው ምንድነው? የውስጥ የፖለቲካ የመንግስት ስርዓቱን ብቻ ነው እና ውስጥ ያሉት በተስፋ እየቆረጡ ውስጥ ያሉትን ሰርገው የገቡት ፋኖች ነው እንጂ ከዲያስፖራው እየመጣ ያለውን የተረዱ አይመስለኝም። ከሚዲያው እየመጣ ያለውን ሚዲያና ዲያስፖራው ምን ያክል ግንቦት ሰባትን እንዴት እንዳጠፉት፣ ባልደራስን እንዴት እንዳጠፋው፣ አብንን እንዴት እንዳከሰመው፣ ግንቦት ሰባትን እንዴት እንዳከሰመው፣ ቅንጅትን እንዴት እንዳከሰመው፣ ማን ያከሰመው ድርጅትን ከመንግስት በላይ ሚዲያውና ዲያስፖራው ነው። እዚህ ጋር ትኩረት ሰጥቶ ሊሰራ ይገባል አፋብ። ስለዚህ አሁን ሰሞኑን ዋሽንግተን ዲሲ ላይ መቀመጫውን ያደረገ ዲያስፖራ